በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 27 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንዲሁም ለጌታችን ለመድኃኒታችን ለመድኃኔ ዓለም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ያዕቆብ የንጉሥ ሰክራድ እጅግ ይወደው ነበር። ስለ መንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና፣ ስለዚህም የቅዱስ ያዕቆብን ልቦና ሐዘን ብሎ ፀሐይና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሱ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችን መድኃኒታችን ኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልክ? እሊህም ፀሐይና ጨረቃ ከዋክብት እሳት ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ካንተ ጋር የተለየነን አሉት። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ለቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦችና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያንን መጻሕፍቶችን ማንበብ ጀመረ። የንጉሱን አገልግሎትም ተወ። ለንጉሱም ወዳጄ ያዕቆብ እነሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሱም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማይ አባቴ ፊት አምነዋለሁ፣ በሰው ፊት የካደኝንም በአባቴ ፊትና በመላእክት ፊት እክዳዋለሁ ብሏልና፣ ስለዚህ አገልግሎትህንም ፍቅርህንም አማልክቶችህንም ማምለክ ትቼ ሰማይና ምድር ፀሐይና ጨረቃን ከዋክብትንም የሚታየውንም የማይታየውንም መፈጠረ ለሕያው እግዚአብሔር ልጅ ለጌታዬ ለመድኃኒቴ ኢየሱስ ክርስቶስ የምሰግድ ሆንኩ አለው።
ንጉሱም ይህንን በሰማ ጊዜ ደሙ እንደ ውሃ በዝቶ እስቲፈስ ታላቅ ግርፋትን እንዲገርፉት አዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹን ጣቶች 20ንም ቆረጡት። ክንዶቹንና እግሮቹን እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡት። በሚቆርጡትም ጊዜ ሁልጊዜ ጌታዬና ንጉሴ ኢየሱስ ክርስቶስ ሆይ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናናነት ተቀበል። የወይን አትክልት ያለው በየ3 አጽቅ ሲቆርጡለት አጽቆቹ በዝተው ይበቅላሉ፣ ይሰፋሉ፣ በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይምራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ፣ እኔ ግን ወደ አንተ የማነሳው አካል አልቀረኝም። ሕዋሳቶቹ ተቆርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለው። በዚያን ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጽናናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመን ሰዎች ወስደው በመልካም ማገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ፣ ጣፋጮች የሆኑ ሽቶዎችንም ረጩበት። በደጋጎች ነገሥታት በአኖሬዎስና በአርቃዴዎስ በሌሎችም ዘመን አብያተ ክርስቲያናት ታነጹ፣ ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆችም ድንቆች ተአምራትም ከእሳቸው የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታው ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም ሀገር ውስጥ ምንም እንዳይተው አማናያን ሰዎችም መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሮሃ፣ ከሀገረ ሮሃ የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ ሀገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኩሳት ነበሩ። በቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚህ ይኑር አለ። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ ሀገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያን ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ከ72 አርድእት የአንዱ የፊልሞና መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ጢሞቴዎስ ነው። በዚች ቀን በንሁር ከሚባል ሀገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜ በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። በስራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖር ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያኖች እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህንን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህንን ዘመን ይጠብቀው ነበርና ለሚስቱ ሊሰራ ያሰበውን ነገራት። እርሷም የእግዚአብሔር ፍቃድ ይሁን አለች።
ከዚህም በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዛች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን፣ እነሆ ከጻድቃኖች ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሄዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንን የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስ ደረሱ። መሰንቆና እንዚራ እያስመታ ለጣዖታቱ በዓልን ሲያከብር አገኙት። ያን ጊዜም ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርህራሄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖትን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡት አዘዘ። ከጥቂት ቀኖች በኋላም ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስኪፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ርህራሄ ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስ ማባበል ጀመረ። ቢባለውም ጊዜ የነዳጅ ድፍድፍ ስጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወህኒ ቤት መለሱት። ታምራትንም የሚያደርግ ሆነ። በአንዲት ዕለት በዚያ ሲጸልይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳንን ገባለት፣ ሰላምታንም ሰጠው። በማግስቱም ከእስር ቤት አውጥተው ወደ መንሁር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜም ንጹሕ ውስጥ ሆነ፣ አየርም መላእክትም ተመላች። አማንያን ሰዎችም መጥተው ስጋውን ወስደው በመልካም ማገናነግ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተክርስቲያን ሰሩለት። ሰኔ 27 ቀንም አከበሯት። ስጋውንም በውስጡ አኖሩ። እግዚአብሔር ምስጋና ይሁን፣ እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የገበርማው የአባ ተክለ ሐዋርያት፣ የአባ ገብረ ዮሐንስ፣ የደብረ ቁንጽል፣ የአባ ሊቃኖስ መታሰቢያቸው የመድኃኒታችንም የስቅለቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አቡነ ተክለ ሐዋርያት በዚች ቀን ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ተክለ ሐዋርያት ነው። አባታቸው የእንአርት አገረ ገዥ የነበሩት እንድርያስ ሲሆኑ እናታቸው ደግሞ እሌኒ ይባላሉ። ትውልድ ሀገራቸው ሸዋ ሲሆን በዚሁ የምትገኘውን ታላቋን የደብረ ጽሙናን ገዳም የመሰረቱት ሲሆን በአፄ ዘርዓ ያዕቆብ ዘመን የነበሩ ታላቅ አባት ናቸው። ገና በእናታቸው ማህፀን ሳሉ አጋንንትን ያቃጥሉ ያጠፏቸው ነበር። የቤተ ክርስቲያንን ትምህርት ተምረው ከጨረሱ በኋላ ገና በድቁና እያገለገሉ ሳለ 40 ቀን በማክፈል ይጾሙና ይጸልዩ ነበር። አባታችን የመነኮሱትና ብዙ ተጋድሏቸውን ፈጽመው ወደ ሰማይ ተነጥቀው ሥላሴን እስከ ማየት የደረሱት በደብረ ሊባኖስ ነው። ያመነኮሷቸውም ሁሉም በስውር ያለውን የሚያውቁት አቡነ ዮሐንስ ከማ ናቸው። አባታችን ማታ ከባህር ውስጥ ገብተው ሲጸልዩ እያደሩ በቀን 30 ፍሬ አተር ብቻ እየተመገቡ ይጾሙ ነበር። ስውራን የሆኑ ቅዱሳን አባታችን የተገለጡላቸው ምስጢራትን ይነግሯቸዋል። ከስግደታቸው ብዛት የተነሳ የአባታችን 2 የእጆቻቸው አጥንቶች ተሰበሩ። ከቁመታቸው ብዛት የተነሳ እግሮቻቸው አበጡ። 8 ስለትም ጦሮችን ያሉበት የብረት ሰንሰለት በወገባቸው ታጥቀው ሁለቱም በፊት በኋላ በቀኝ በግራ አድርገው ታጠቁ። እነዚህም ጦሮች ከልደት ከጥምቀትና ከትንሣኤ በዓል በቀር ከወገባቸው ላይ አወጧቸውም ነበር። በሕይወት ዘመናቸው ሁሉ ሲቀመጡ ሲነሱና ሲሰግዱ ጦሮቹ ሰውነታቸውን ሲወጓቸው በዚያን ጊዜ የጌታችንን በጦር መወጋቱንና መከራውን ያስባሉ። በታመሙ ጊዜ ኃጢአተኛ ሰውነቴ ሆይ
ስለ አንቺ የተቀበለውን የክርስቶስን መከራ አስቢ እያሉ ሰውነታቸውን ይጎስማሉ። ሊቀ መላእክት ቅዱስ ሚካኤል ነጥቆ ወስዶ ከገነት ዕፅ አምጥቶ አባታችንን ካሸተታቸው በኋላ ግን ረሃብና ጥም የሚባል ነገር ጠፍቶላቸዋልና ምድራዊን ነገር ለመቅመስ የሚጸየፉ ሆኑ። ጻድቁ ቅስና እንዲሾሙ የገዳሙ አበምኔት ግድ ቢሏቸው አባታችን ግን እምቢ ስላሉ ለጳጳሱ መልእክት አድርስልኝ ብለው በዘዴ ልከዋቸው ጳጳሱን በመንፈስ ተረድተው ቅስና ሾሟቸዋል። ጻድቁ በአቡነ አትናቴዎስ መቃብር ላይ ሄደው አጥብቀው ይጸልዩ በነበረበት ወቅት ብርሃን ይወርድላቸው እንደነበረ እግዚእ ክብራ የተባለች አንድ ትልቅ ጻድቅ ሴት ትመለከት ነበር። አባታችን ሁል ጊዜ 3 ነገሮችን እፈልጋለሁ፣ እነርሱም ከሐሜት ስለመራቅ፣ ክፉ ነገርን ከማየት ስለመራቅና ከንቱ ነገርን ከመስማት ስለመራቅ እያሉ ይናገሩ ነበር። አቡነ ተክለ ሃይማኖት የታላቁን አባት የአቡነ አትናቴዎስን መቃብር ለማየት በሄዱ ጊዜ ቆመው ሲጸልዩ ከእግራቸው በታች ጸበል ፈልቆ በጽዋ ሲፈስ አገኙት። ውሃውንም ወስዶ ቦታውን ላሳየቻቸው እግዚእ ክብራ ሰጧት። እርሷ መካን ለነበረች ገረዷ ሰጠቻት እና ገረዷን በጻድቅ ጸሎት የፈለቀው ውሃ ጠጥታ ልጅ ወለደች። የአባታችን ያፈለቁት ጸበል ዛሬም ድረስ ሲፈስና ሕሙማንን ሲፈውስ ይገኛል። ባህር ውስጥ በሚገኝ ዋሻ ውስጥም ገብተው ብዙ ዘመን በጸሎት ኖረዋል። ሰዎች አባታችንን የእግራቸውን እጣቢ ሕመምተኞች ላይ በረጩ ጊዜ በላያቸው ላይ ያደረባቸው እርኩስ መንፈስ እየጮኸ ይወጣል። ቅዱሳን መላእክት ዘወትር እየመጡ አባታችን ይጎበኟቸዋል። እመቤታችን ሰማዕቱ ቅዱስ ጊዮርጊስን አስከትላ እየመጣች ትጎበኛቸዋለች። ብዙ ተጋድሎ ባደረጉበት ዋሻ ውስጥም ሳሉ መድኃኔዓለም ክርስቶስ ተገልጦላቸው በቦታው ላይ ታላቅ ቃል ኪዳን ሰጥቷቸዋል። መላእክቱም ወደ ሰማይ አሳርገዋቸው በስሉስ ቅዱስ መንበር ፊት አቆመዋቸው ታላቅ ምስጢርን አይተዋል። አቡነ ተክለ ሐዋርያት ለመድኃኔዓለም ሥጋና ደም ትልቅ ክብር ያላቸው አባት ናቸው። አንድ በከባድ በሽታ ይሰቃይ የነበረ ሰው ነፍሴ ከሥጋዬ ሳትለይ ፈጥናችሁ ወደ ቤተ ክርስቲያን ውሰዱኝ፣ የጌታችንን ሥጋና ደም ልቀበል ብሎ ቤተሰቦቹን ለመነ። ቤተሰቦቹም ወደ ቤተ ክርስቲያን ወሰዱት። ሥጋው ደሙን ከተቀበለ በኋላ ከሆዱ ውስጥ ሽንጉርጉር ደምና ሐሞት ከመግል ጋር ወጣ። በዚህም ጊዜ ካህናቱ ስለ ሥጋው ደሙ ክብር ብለው በቃ ተቀበሉት። ሽታው ግን ቤተ ክርስቲያን አናወጸው። መድኃኔዓለም ክርስቶስ ስለኛ ብሎ በዕለተ ዓርብ መራራ ሐሞትና ከርቤ መጠጣቱን አስበው ከሰውየው ሆድ ውስጥ የወጣውን ደም የተቀላቀለበትን መግልና ሐሞት ስለ ሥጋው ደሙ ክብር ብለው በቤተ ክርስቲያን በተሰበሰቡበት ሰዎች ፊት አንስተው ጠጡት። ይህም የሆነበት ዕለት እሁድ ነበርና አባታችን እዛው ቤተ ክርስቲያን ዋሉ። መድኃኔዓለም ክርስቶስም አባታችን ወዳሉበት መጥቶ ወዳጄ ተክለ ሐዋርያት ሆይ ሰላምታ ይገባሃል አሉ። በሰው ሁሉ ፊት እንዳከበርከኝ እኔም በምድራውያንና በሰማያዊ መላእክት ሁሉ ፊት አከብርሃለሁ ቃላቸው በኋላ ሌላም ብዙ ቃል ኪዳን ገባላቸው። ከዚህም በኋላ አባታችን ወደ ተለያዩ የሀገራችን ገዳማት በመሄድ ከቅዱሳን በረከትን ከተቀበሉ በኋላ በየሄዱባቸው ገዳማት 40 ቀንና 40 ሌሊት ይጾማሉ። ከሰንበት በቀርም ምንም አይቀምሱም። ሰንበትም በሆነ ጊዜ የእንጨቶችን ፍሬ ብቻ ይመገባሉ። አባታችን ከዋልድባ ገዳም መጥተው ወደ ደባብ ገዳም በመሄድ በዚያ 40 ቀን ከጾሙ በኋላ ጌታችን ተገለጠላቸውና ተነስተ ወደ ያልተጠመቁ አሕዛብ ሀገር ሄድ፣ በአንተ እጅ የሚጠመቁና የሚድኑ ብዙ አሕዛብ አሉና በስም ያስተምር አላቸው። አባታችንም ተነስተው ሀገረ ጽልመት ወደሚባል ወደ ያልተጠመቁ አሕዛብ ሀገር ሄደው የሀገሪቱን ንጉሥና ሕዝቡንም በጠቅላላ አስተምረው በተአምራቶቻቸው አሳምነው አጥምቀዋቸዋል። በዚያም ሀገር ለአሕዛብ እየጠነቆለ የሚኖር አንድ መስሪ ነበርና አባታችንን አግኝተውት አስተምረው በላዩ ያለውን እርኩስ መንፈስ አውጥተውለት አጥምቀውታል። አባታችን የእግዚአብሔር ወዳጅ የሊቀ ነቢያትን መቃብር ያሳያቸው ዘንድ ጌታችንን በለመኑት ጊዜ ጌታችን በሌሊት ተገልጦላቸው ወስዶ የሙሴን መቃብር አሳይቷቸዋል። በጌታችን የጥምቀት በዓል ቀን አባታችን ተክለ ሐዋርያት ጸሎት በማድረግ ሰዎችን ሲያጠምቁ
መንፈስ ቅዱስ በርግብ አምሳል ወርዶ በራሳቸው ላይ ይታይ ነበር። በቆሙበትም ቦታ የብርሃን ምሰሶም እስከ ሰማይ ድረስ ደርሶ ተተክሎ ይታያል። አባታችን ቅዱሳት ገዳማትን ለመሳለም ከአንዱ ቦታ ወደ አንዱ ቦታ የሚዘዋወሩበት በብርሃን ሰረገላ ነበር። በደመናም ተጭኖ ሲሄዱ ያዩአቸው ቅዱሳን አሉ። የመለኮትን ቃል ወንጌልን ሲጸልዩ ቅዱሳን መላእክት መጥተው በክንፋቸው ይጋርዷቸው ነበር። የአቡ ቀለምሲስንም ራእይ በጸለዩ ጊዜ ራሱ ዮሐንስ ወንጌላዊ መጥቶ አጠገባቸው ይቆም ነበር። አባታችን የረፍታቸው ጊዜ በደረሰ ሰዓት የብርሃን እናቱ እመቤታችን ሚካኤልና ገብርኤልን ሰማዕቱ ቅዱስ ጊዮርጊስን አስከትላ መጣ። የጳውሎስ አበባ፣ የጴጥሮስ ፍሬ፣ የልጄ ተክለ ወዳጅ የተክለ ሐዋርያት ሆይ ሰላምታ ይገባሃል አለቻቸው። ዳግመኛም እነሆ የተመኘውን ታገኛለህና ጊዜው ቀርቧልና ጽና፣ በርታ፣ እኔንና ልጄን የለመንከንን ነገር አስብ ብላቸው ተሰወረች። አባታችን በተደጋጋሚ እመቤታችንና ጌታችንን ስለስሙ ብለው ሰማዕት የሆኑ ዘንድ ይለምኑ ስለነበር ነው እመቤታችን ይህንን የነገረቻቸው። ከዚህም በኋላ የንጉሱ የአፄ ዘርዓ ያዕቆብ ባለቤት አባታችን ስለ ክርስቶስ ብለው መጥተው አስተምሩን ምከሩን ብላ ለመነቻቸውና አባታችን ሄደው መከሯት። ልጃቸውንም ገላውዴዎስን አስተምረው ባረኩት። ለንጉሱ አፄ ዘርዓ ያዕቆብ ብዙ ምስጢር ነገሩት። ንጉሱም በአቅራቢያው የእመቤታችንን ታቦት ካለችበት ቦታ 3 ወር ከእርሱ ጋር እንዲቀመጡ ለመናቸው። እሳቸውም በዚያ ሲቆዩ የንጉሱ ወታደሮች በፈረስ ግልቢያና በድብደባ እየተገዳደሉ አይተው አዘኑ። ይህ የአረመኔዎች ስራ ነው ብለው ሕግና ስርዓትን ሊያስተምሯቸው አስበው ንጉሱ አፄ ዘርዓ ያዕቆብ እንዳናገሯቸው መልእክተኛ ላኩበት። ንጉሱም ዛሬ አይመቸኝም አላቸው። አባታችንም መልእክተኛውን ስለ ሰዎቹ በከንቱ መሞትና ሌላንም መልእክተኞችን ላኩበት። መልእክተኛውም የመዘምራን አለቃ ደብተራ ስለነበር አባታችንን እኔ እያለሁ ለአንተ ነቢይነት ማን ሰጠህ ብሎ በክፉ ቃል ተናገራቸውና ሄዶ ከንጉሱ ጋር በክፉ ወሬ አጣላቸው። ወደ ንጉሱ ገብቶ ንጉሥ ሆይ ይህ መነኩሴ ጻድቅ ነኝ ይላል፣ አንተን ግን ይሰድብሃል፣ በአንተ ላይም ብዙ ዘለፋ ይናገራል አለው። ንጉሱም በጣም ተቆጥቶ አባታችን አስመጥቶ ለምን ይዘልፉኛል አላቸው። አባታችን ዘለፋ ሳይሆን ሊሆን የማይገባውን ነገር ሁሉ ነገሩት። ይልቁንም ስለ ሴቶችና ስለ ፍርድ መስራት ስለማይገባውን ነገር ሁሉ ሲናገሩት ንጉሱን ደፍረው ስለተናገሩት በኃይል ደበደቧቸው ዘንድ አዘዘ። ከአፍና አፍንጫቸውም ደም እንደ ውሃ እስኪፈስ ድረስ ደበደቧቸውና አሰሯቸው። ዳግመኛም ንጉሱ ቢያስመጣቸው ደግሞ ስለ ጥፋቱ ገሰጹት። አሁንም ጽኑ ድብደባ ደረሱባቸውና አሰሯቸው። በዚያም ብዙ አሰቃዩአቸው። በዚህም ጊዜ እመቤታችን ለአባታችን ተገልጠላቸው እነሆ የልጅህን ትእዛዝ ፈጸምክ፣ የተመኘውንም አገኘ። ነገር ግን 2 የትዕግስት በር ይቀረዋል፣ እሱን ከፈጸምክ ልጄ ከዚህ ከኃላፊው ዓለም ያሳርፈሃል አለቻቸው። ከዚህ በኋላ የንጉሱ ጭፍሮች አባታችንን በጠጠር ጎዳና ላይ እየጎተቱ ብዙ አሰቃዩአቸው። የንጉሱም 8 ጭፍሮች በመቀጣጠር ንጉሱ መቼ ሞታለሁ ብለዋል እያለው ማሾፍ አባታችን ወደ ዱር ወስደው ያቅማቸውን ያህል በኃይል ደበደቧቸው። የመንፈስ ቅዱስ ኃይል ባያጸናቸው ኖሮ በአንደኛው ሰው ዱላ ብቻ ነፍሳቸው በወጣች ነበር። በእስርም 8 ወር ከተቀመጡ በኋላ ከዚህ ዓለም በሞት የሚያርፉበት ጊዜ ስለደረሰ ቅዱሳን መላእክት ከእስር ቤት ነጥቀው ወስደው ወደ ሰማይ አሳረጓቸውና በስሉስ ቅዱስ ፊት አቆሟቸው። በዚያም ለ3 ሳምንት ቆዩ። ጌታችንም ለአባታችን ብዙ የሕይወትን ምስጢር ነገራቸው። እንደ ፀሐይ የምታበራዋን የምድርን ማዕዘን ዓለም የምታክል ሰማያዊት ሀገር ርስት አድርጎ ሰጣቸው። ስምህን ከሚጠሩ ልጆች የገድልን መጽሐፍ ካጻፉ ከሰሙ ዝክርን ከዘከሩ በጸሎት ከተማጸኑ ልጆች ጋር የምትኖርባት እድል ፈንታነ አላቸው። አባታችንም ጌታችንን አቤቱ ፈጣሪ ሆይ ይህንን ቃል ኪዳን የሰጠኸኝ አንተን የሚያስደስት ምን ነገር አደረኩ? በቸርነት ነው እንጂ አሉት። ጌታችንም እድል ፈንታ ጽዋ ተርታ እውነተኛ የኔ ምስክር ከሚሆን ጊዮርጊስና ወዳጄ ከሚሆን ከዮሐንስ ጋር ይሁን አላቸው። ዳግመኛም ጌታችን 7 አክሊሎችን አቀዳጃቸውና አንዱ ስለ ድንግልና ነው፣
አንዱ ሃይማኖትን ለማስተማር ከአንዱ ሀገር ወደ ሌላው ሀገር ስለመሄድህ ነው። አንዱ ቅዱሳንን ስለመጎብኘት እየተዘዋወር ከቅዱሳን ጋር ስለተነጋገርክበት ነው። አንዱ ስለ የዋህነትህ ኃላፊ ዓለምን ስለመናቅ ነው። አንዱ ስለተወደደ ክህነት ነው። አንዱ ታግሰ ስለመጋደል ነው። አንዱም ደምን ስለማፍሰስ ነው አላቸው። ጌታችንም ይህን ቃል ኪዳንና ክብር ከሰጣቸው በኋላ ከዚህ የሚጠፋው ዓለም አሳርፋለሁ አላቸው። ከዚህም በኋላ ከተነጠቁበት ከ3 ሳምንት በኋላ ተመልሰው ከእስር ቤቱ ሆነው ያዩትን ሁሉ ለአንድ ወዳጃቸው ለሆነ ቄስ ተክለ ኢየሱስ ነገሩት። ዳግመኛም አባታችን በእስር ቤት ሳሉ በመላእክት እጅ ተነጥቀው ወደ ሰማይ ከተወሰዱና ከጌታችን ቃል ኪዳን ከተቀበሉ በኋላ የብርሃን እናቱ ክብርት እመቤታችን እንዳነጋገረቻቸው ተናገሩ። እመቤታችን ማርያም ዘርዓ ያዕቆብን ይቅር በልልኝ፣ ኃጢአቱንም ተውልኝ፣ በልጄ ፊት ቀርበ ግፌን ተመልከተኝ አትበል፣ እርሱ ዘወትር ስሜን ይጠራልና ስለ ድንግልናዬም የሚያስተምር ነው እና አለኝ። እኔም የመብርሃን ራእይ አደነቅኩና በቤቴ አንቺ ያዘዝሽኝ ወድጄ ነውን የምመራው? እኔ ኃጢአተኛ ለምን ይቅር አልልም? ይቅር እላለሁ እንጂ፣ ነገር ግን ያንቺን ጸሎት ሁላችንም ይማረን አሏት። አቡነ ተክለ ሐዋርያት በመጨረሻ ዘመናቸው በንጉሥ አደባባይ ኅዳር 27 ቀን ሲያርፉ ቅዱሳን መላእክት መጥተው ገንዘው ቀብረዋቸዋል። በመካነ መቃብራቸውም ላይ ብርሃን ተተክሎ ታይቷል። ንጉሡ ዘርዓ ያዕቆብ በመካነ መቃብራቸው ላይ ብርሃን መውረዱንና ብዙ ተአምራት ማድረጉን በሰማ ጊዜ እጅግ አደነቀ። ብዙ ምልክትንም አገኘ። አባታችን ሰማዕትነትን ይቀበሉ ዘንድ ተመኝተው ራሳቸውን ለምነዋልና መደብደብ መሰቃየታቸው በእግዚአብሔር ፍቃድ ነው። ንጉሡ መነኮሳት ልጆቻቸውን ጠርቶ የአባታችንን ሥጋ በክብር እንዲያፈልሱ ነገራቸው። ርስት ጉልት የሚሆን መሬት ሰጣቸው። ነገር ግን አጽማቸው ከመፍለሱ በፊት ንጉሥ በሞት ስላረፈ ልጁ በእደ ማርያም በአባቱ ትእዛዝ መሰረት የአባታችንን አጽም ከ13 ዓመት በኋላ ወደ ደብረ ጽሞና በክብር አፍልሶታል። ታቦታቸው ደብረ ሊባኖስ አውራጃ አጋት መድኃኔዓለም ይገኛል። የአቡነ ተክለ ሐዋርያት ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን። በዚች ቀን ዘርቦን በምትባል ሀገር የደብረ ጎይ የሰማዕት ቀለሜንጦስ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በኅዳር 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ያዕቆብ ዘግሙድ፣ አቡነ ተክለ ሐዋርያት ጻድቅ፣ ቅዱስ ፊልሞና ሐዋርያት፣ ቅዱስ ቀለሜንጦስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት፣ አባ ገብረ ዮሐንስ ጻድቅ ናቸው። ወርሃዊ በዓላት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ አቡነ መብዓ ጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅ ሰማዕት፣ ማር ቅዱስ ቪክቶር ሰማዕት ናቸው። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናቸው እላለሁ። በምለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስለሆን አንድ ሥጋ ነን፣ ሁላችንም ያንዳንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 10 እስከ 18። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግልህን አላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ።
ለከንቱ ንግግር ስገምተኛና ሰነፉን ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።